ደቂቃውን ቀጥል። ያው ቢድ 10ኛው ሰከንድ ላይ ነህ። ቀጥል ቀጥል። አይ ቲንክ መረጃ ከፍታ አሳየኝ ያላችሁኝ ስለሆነ መረጃ ከፍታ አሳየኝ ስላላችሁ አሳያችኋለሁ። ምን ችግር የለም። ቪዲዮ ለመክፈት ሌላ ስልክ እየከፈትኩ ነው። በተቻላችሁ መጠን እኔ በመረጃ አምናለሁኝ። ምክንያቱም ማንኛውም ሰው የምናወራው በመረጃ ላይ መሰረት ያደረገ ቢሆን ደስ ይለኛል። መማማር እስከሆነ 3000 ሰው በላይ አለ። ማን ነው ተረት የሚያወራው? ማን ነው መረጃ ላይ ቆሞ የሚያወራው የሚለውን 3000 ሰው ማየት ማወቅ ስላለበት ዝም ብሎ ጉንጭ እንዳይሆን መረጃው ከሌለ ሜቢ በዚህ ጉዳይ ላይ ለሌላ ጊዜ ይሁንልኝ ማለት ይቻላል። አረ አከፍትልሃለሁ አልተዘጋጀሁበትም መረጃው የለኝም ማለት ይቻላል። ፍጡር ሆነ ብሎ ካልሆነ ግን እንግዲህ መምህር አክሊል የተረጎመበትን ቪዲዮ አሳያለሁ። ጉዳይ ዲያ ታይም ስጠኝ ማለት እኔ እየዳኛዋችሁ ነው። ከኔ ጋር ስለምንቀጥል በተቻላችሁ መጠን መረጃ ላይ አድርጉት። ከኔ ጋር እንደዛው የምንቀጥለው እኔ ብዙም አንፈጅም፣ ብዙ ደቂቃ አልቆይም ከኔ ጋር ግን በተቻለ መጠን ከሌለ ግን አይ ተዘጋጅቼበት ልምጣ። አክሊል ሲል ምን ለማለት ፈልጎ ነው? አክሊል ምንድን ነው ያለውስ? እውነት ቃል ፍጡር ነው፣ ወደ ፍጡርነት ተቀየረ ነው፣ ፍጡር ሆነ። እሱ ቢል ባይል አክሊል ማን ነው? መረጃ ተደርጎ አንድ ሰው አይቀርብም ሲጀመር። ቶፒኩ ሺፍት እንዳይሆን አንዴ መረጃ ላይ ቤዝድ አድርገና በተቻለ መጠን ኦኬ። እሺ ቃል ፍጡር ሆነ ሲል አክሊል ምን ለማለት ፈልጎ ነው? እሱን አክሊልን ጠርታችሁ ጠይቁት። እሱ ጉዳይ ያለው ቢመጣም ኮንቴክስቱ መታየት አለበት ያለው። እኔ ግን ተናገርና ማስረጃን ክፈተው። ኦኬ ድንገት ያው አሁን እየተነጋገርን ብዙ ርዕሶች ገብተናል። ሶ ታይም ከሰጠኸኝ ምንም ችግር የለውም። ታይም ከሰጠኸኝ ሁለተኛ ስልኬን እየከፈትኩት ነው። አክሊል ቃል ፍጡር ሆነ ብሎ የተረጎመበትን ቪዲዮ አሳያለሁ። አሳይን ስላልከኝ ከነ መረጃው ማለት ነው። ልክፈተው እኮ ስላልከኝ ነው አሁን ዝም ያልኩት። እኔ አሁን ዝም ያልኩት ልክፈተው አንዴ ብሮ ልክ ስጠይቀኝ የሆነ ካርታ እየተጫወትን አይደለም። የሆነ መጅረጥ አድርጌ የሆነ ካርታ እንደምትጨው እንደዛ አይደለም አላልከኝም? አው ቪዲዮ እስኪከፈት ታይም ይወስዳል፣ ጊዜ ይወስዳል። ይሄንን ታይም መጠበቅ የምትችል ከሆነ አሳያለሁ። ግን እያወቅህ ለምን ትጠይቀኛለህ? እሱ ነው የገረመኝ። እያወቅህ ስንዴ ቃን ጠብቅ ስልክ እስከሚበራ። ኦኬ አንድ 5 ደቂቃ ምናልባት ቪዲዮውን እየፈለኩት ነው። ምክንያቱም በጣም ብዙ ቪዲዮዎች ስላሉኝ አሳያለሁ። ስልክ ጠፍቶ ልታበራው ነው ወይንስ ስልክ ኦልሬዲ በርቷል? ኦልሬዲ በርቷል። አሁን እንትኑ ቪዲዮዎቹን ለማውጣት እንትን እያልኩ ነው። ዲስከሽን ላይ ያወሩበት ማለት ነው። ብቻ እየጠየቅኩ ነው። ይሁንልህ በቃ እዚሁ ችግር የለውም። ቪዲዮውን አንተ እየፈለከው ልጠይቅህ። ምናልባት አሁን ለምትለኝ ቃል ፍጡር ሆነ ለሚለው ኦርቶዶክሳዊ ክርክር ላይ ለሚለው ማለት ነው አባታዊ ማስረጃ ምንም አለ ወይስ ከቀደሙ አባቶች እንደዚህ? ብራዘር ለጠየቀኝ ጥያቄ አላምንበትም ስላልከኝ ቆይ አንዴ አላምንበትም አንዴ ብሮ ይኸውልህ ለጠየቀኝ ጥያቄ ማስረጃ እያልክ ስለሆነ ቪዲዮውን አሳያለሁ። ችግር የለውም እኮ አንዴ ወልድማችን አለ ግን እንደው ከአባቶች ማምጣታችንን ከዛ ቀጥ ሆነው ለምሳሌ እንዴት መሰለህ አሁን ስለምን ነው ከአባቶች ጭምር ነው ማሳየ ከአባቶች መረጃ ነው ማሳየ አንድ ላይ ከአባቶች መረጃ እንዴ አክሊል እኮ ከአባቶች መረጃ እያሳየ እኮ ነው። ቃል ስጋ ሆነ ማለት ስጋ ማለት ፍጡር ነው። ቃል ስጋ ሆነ ማለት ቃል ፍጡር ሆነ ማለት ነው ብሎ የተረጎመበትን ቪዲዮዎች አሳያለሁ ከነ መረጃው። ሶ እንዲህ ለማለት ፈልጎ ነው ብለህ ግን የእሱን መልስ መመለስ አትችልም። እሱን ለብቻው ጠይቀው እኮ አሁን ያኬንም ንግግር ከዛ ደግሞ የአባቶቹንም ትምህርት ልታመጣ አይደለ? ሁለቱንም ቴንኪው። ቪዲዮ አለ፣ ቪዲዮን ታየዋለህ። ቪዲዮን ከፍትልሃለሁ። ጋር ከሚሄድ ለምን አባቶች አይጠቅስልህም? በላዲ ይሄው ምዕራፉን ቢነግርህ እኮ እኔ እዚህ ጋር ከፍትለትና ተባበረው ነበር። አኬ ሃይማኖት አባት አይደለም። አንተ ጥቀስና አኬ ጠቅሶታል ያልከውን ጥቅስ ንገረን እዚህ ጋር። ይሄ ይኸውልሽ ይሄ ድንገተኛ የተነሳ አርዕስት ነው። አሁን የተነሳ በቃ ደቂቃ እንስጥ ፈልገህ ምዕራፉ ምናምን አውጣ። አንድ ደቂቃ ኦልሬዲ አልፏል። በዚህ 4 ደቂቃ ይቀራል። ዝም ብለህ ቀጥል። ጉዳይ ፈልግ አንተ። እኛ እስከዛ ሌላ ነገር እናውራ። አይደብርም? ይብሮ ትችላላችሁ፣ ሌላ ነገር ማውራት ትችላላችሁ። መረጃውን ካላሳየኋችሁ አልቀጥልም። ችግር የለውም። መረጃውን አንድ ጊዜ
ኦኬ አንዴ አዳምጠኝ። ከነ ቸርች ፋዘር ቪዲዮ ላይቭ ቁጭ ብለህ የተማርከውን ማለት ነው እየተማርክ የነበረውን እኔም ቁጭ ብዬ እየተማርኩ ነበር እየሰማው ነበር። ቪዲዮ ሪከርድ አድርጌያለሁ ከፍቻ ያሳያለሁ ሁለቱንም። ስለዚህ አንተ የሚጠበቀው ፋዘሮቹንም አረ ጉዳይ ዲያ እኔ ምክሩን ተወው በቃ ችግር የለውም ተወው። እኔን አትምከረኝ። አብረን እያዳመጥን አልነበረ? ታይም ሰጠኛለህ ከ5 እስከ 10 ደቂቃ። 5 ደቂቃ ቆለ 5 ደቂቃ ብለኝ እኮ 1 ደቂቃ አልፎ 4 ደቂቃ ቀረ። ልጨምርልህ ሌላ? ቆይ አይ አንድ ስልክ ነው ያለኝ። ሁለተኛ ስልኬን አብርቼዋለሁ። ኢንተርኔት የለውም። ቆይ አንዴ ኢንተርኔት የለውም። ቪዲዮዎቹን ፈልጌ ሴቭ ያደረኩት ስለሆነ ቪዲዮዎቹን ከፍቼ እስካሳይ ድረስ 10 ደቂቃ ከ5 እስከ 10 ደቂቃ ትሰጠኛለህ። ወይም ደግሞ ለሌላ ጊዜ ቀጠሮ እንያዝ ወይ ለነገ በሙሉ መረጃዎች ከነ ቸርች ፋዘር አጠቃላይ አሳያለሁ። ቀጠሮ እንያዝ። ከፊት ሲሆን ይጠብቃሉ 10 ደቂቃ ችግር የለውም። ጠብቀኝ። ችግር የለውም። እንደዚህ አደርጉ ማማዬ ሜቢ መክፈት ከቻልሽ ቪዲዮ በቃ ይሄ ግን የመጨረሻ ነው። ሌላ ጥያቄ አላስተናግድም። ጉዳይ ዲያ የትኛው አሁን ጳላውዲዮስ ያነሳው ለማሳየት 10 ደቂቃ ወስዳለሁ። ከዛ በኋላ አልቀጥልም። ከኔ ጋር እንቀጥላለን አይደል? ችግር የለም። የምንቀጥል ከሆነ የጳላውዲዮስን ቀጠሮ መያዝ እንችላለን ብዬ እድል ሰጥቼዋለሁ። ቅድም ያልኩ ለዚህ ነው መረጃዎች ካሌሉ። ምክንያቱም እዚህ ጋር የተቀመጠው 3000 ሰው የኔን እና አንተን መረጃ አልባ ወሬ ለመስማት ሳይሆን በመረጃ ስለሆነ እኔም መረጃ ከሌለኝ አይ እዚህ ጋር ብዬ እመጣለሁ ማለት ይችላል። ኖ መረጃ አለኝ የለኝም ማለት በደንብ አስተውል። ጉዳይ ከፍታቸዋለህ። እፎይ አንድ ጊዜ በጣም ከፍተዋለህ። ቃል ፍጡር ሆኗል የሚል ትምህርት በክርስትና ውስጥ አለ ብሏል። ኢቭን ያግዛል። ኢብራሂምን አስገቡለት። ኢብራሂም ይክፈት። ቅድም የከፈተውን ሃይማኖት አበውን ስላየሁት ማለት ነው። አስገቡትና ይክፈተው። ቆየልኛው ይጨርስ ማማዬ። ምክንያቱም ወደ ሌላ እንትን ውስጥ ስለሚሄድ የላክለትና በውስጥ ይክፈተው። ምንን እንዳያወጣ ነው የማይቸዋል። የትኛውን ጥቅስ እንትን አድርጎ እንደሆነ ችግር የለውም። ይህንኛው ያለው ግን ምንድነው? ቃል ፍጡር ሆኗል። ከቻላችሁ የአኬን ቪዲዮ ክፈቱለት፣ እንደዛ ብሎ አኬ ያስተማረበትን ከዛ እሱን እንመልከተው። ሜቢ እዚህ ጋር አንዴ ከታች ሆናችሁ የምታዳምጡት ሰዎች ሪከርድ አድርጉትና እንደያዙት እኔ ለነገ አደርግልሃለሁ። ችግር የለም። ጉዳይ ዲያ ጊዜ እንዳይፈጅብህ ማለት ነው። ነገ ተዘጋጅተህ ቃል ፍጡር ሆኗል። በደንብ ያዝልኝ። መለኮት ሳይሆን ቃል ፍጡር ሆኗል። ቃል ራሱ ማለት ፍጡር ሆነ። የተነሳንበት ፖይንት ቃል ስጋ ሆነ የሚለውን ትርጉም ቃል ፍጡር ሆነ ተብሎ ተተርጉሟል። ኦኬ ይሄንን የተረጎመው ማን ነው? ስጋ የሚባለው ቃል መጦ ስጋ ሲሆን ፍጡር ሆነ ተብሎ ይጠራል ወይስ አይጠራም ለሚለው ጥያቄ ውዝግብ ነበረ። ስጋ የሚያመለክተው ፍጡርን ነው። ስለዚህ ቃል ብሮ አንዴ ያልከውን አትካድ። ወደኋላ ሪትሪት አልፈልግም። ቃል እኔ ጥቅሱን ነው ያልኩት። ጥቅሱን ነው ያልኩት። ምናምን ፍጡር ነው ያልከው። ስጋ የሚለው ላይ ፍጡር የሚለውን አስገባበት። በቃ ባጭሩ ስጋ የሚለው ላይ ፍጡር የሚለውን አስገባበት። አሁን እንዳንተ ነው የተረጎመው። አሁን ማንም ሊከራከር ማንም አሁን ይዘህ የምትመጣው አባትም ሆነ የቲክቶክ ቪዲዮ ወንድም ቃል ፍጡር ሆነ፣ ስለዚህ ቃል ፍጡር ሆኗል ብሎ ነው የተናገረው። ማስረጃ ልታመጣልን ነው? ቴንኪው። ነገ ልታመጣልን ፕሮሚስ። አዎ ታይም መቅጠር ትችላለህ። ታይም ቅጠሩን አሳያቸዋለሁ። ቪዲዮ ስላለኝ ችግር ይሄን ለማየት ብቻ ነው። ለውይይት ምንም አልመጣም፣ ለምንም አልመጣም። ታች ብዬ ለማዳመጥ ነው። ቴንኪው። እኔ ጨርሻለሁ። ሰዓት ይናገርና ነገ ሰዓት ነው የሚለውንም ተነጋግረን ነገር ሰኞ ነው። ኦልሞስት ተማሪዎች አስተምራለሁ እስከ ማታ 2 ሰዓት ተኩል ድረስ እንደዚህ ከ2 ሰዓት 3 ሰዓት ምናምን ይመቻቸዋል። ማታ በፈለክበት ታይም ቃል ፍጡር ሆነ የሚለውን አርዕስት ይዘን ከቸርች ፋዘሮችም ጭምር የሃይማኖት አበው ትርጓሜ እንዳለ ኦርቶዶክስ የምታስተምረው ማስረጃዎች አምጥቻ ያሳያለሁ። ችግር የለም። ከአኬ ቪዲዮ እንጀምራለን። አኬም ኦልሬዲ ዋናው አኬ ስለሆነ እሱን ቪዲዮ ታሳየናለህ። ከዛ እሱን ሰፖርት የሚያደርገውን አባቶቹንም ታመጣልናለህ። ቃል ፍጡር ሆነ የሚሉትም ቴንኪው። ነገ 3 ሰዓት ላይ ህሪያት ሰምተሻል? ህሪያ ቤት እዚሁ ቤት ይሁን አይደል? ጉዳይ ልናዳምጥ ልንሰማ አለ ችግር የለውም። እሺ ተስማምታል? ጉዳይ
አዎ እዚህ እንገናኛለን፣ ችግር የለውም። ኢንቫይት አድርጊልኝ እሺ ሃሪየት። በቃ እሺ ሼር አድርግልሃለሁ፣ ፎሎ መልስልኝ። በላዲዮስ ልቀጥል ካንተ ጋር ደስ ይላል። ያ እኔ የሚያልኩት ይሄንን ነው። ጀስ መረጃ ላይ ሲሆን ደስ ይላል። ጉዳይ ዲያ ከኔ ጋር መቀጠል እንችላለን። ምስክርነት ላይ ከተጠቀስኩት ሰው አንዱ ነኝ ስለሆንኩኝ ምስክርነት ላይ ያነሳቸውን ነጥቦች ብንመለከታቸው ምን ይመስላል? ክርስትና ላይ ያነሳቸው ነጥቦችን ቻንስ አሰጡኝ ጋይስ። ቆይ ኢብራሂም አንዴ ቆይ አንድ ጊዜ እኔን ማናገር ነው የፈለጉትና በደንብ አድርጌ ልንገራቸው፣ ችግር የለውም። አንድ ጊዜ እሺ። የፎይ ጉዳይ ዲያ ስትናገር የሰማው ነገር አለ ብለሃል። መጠየቅ የምትፈልገውም ነገር እንዳለ ነግረኛል። መጠየቅ ትችላለህ። መልካም። በቅድሚያ እናንተ ኢምፐርሰን በውስጥ አውርተን እናውቃለን? እኔ እናንተ ፐርሰናሊ ግንኙነት የለንም፣ አንተዋወቅም። ጓደኛ ነን? በቃሽ፣ ጓደኛ ነን? ኖ ጓደኛ አይደለንም። ቴንክ ዩ በቃሽ። መልካም ሙስሊሞች ይህንን አውቃችኋል። አንድ ቪዲዮ ልኬልሻለሁኝ ማማዬ። ከዛ በኋላ ያሉትን ነገሮች እናጠራለን። ያነሳቸው ክርስትና ላይ ያነሳቸውን አምነህበት የመሰከርካቸውን ከክርስትና የወጣበት ጉዳይ ዲያን ከክርስትና የወጣበትን ምክንያት ኦኬ። ቆይ ግን አንተ እኔን ታውቀኛለህ? ማን አላውቅም። አንዴ እነ መዝሙር ያሬድ እነ ቢኒያም ጋር አንድ ላይ ስለ ውግዘት እየተማማርን ማለትም ስለ ማነው ቤተክርስቲያን ውግዘት በሚመለከት ጉዳይ ላይ ዲስከሽን ስናደርግ ገብተህ ቦታ አትስጡት እንዲህ አይነት ሰው ምናምን እያልክ እንደውም ኮሜንት አድርገህ ነበር ካስታወስ። በዛ ሰዓት ሲጀመር እፎይ ንጽጽር አልጀመረም። ባይዘው እኔ እናንተ አታካራ በውስጥ እየገባው የቤተክርስቲያን ትምህርት አይደለም አንዴ ማማዬ አንድ ጊዜ እፎይ በዛ ሰዓት አልጀመረም። እኔ አንተን የቤተክርስቲያን መልስ አይደለም የምትመልሰው ይሄን የመለሰ አባት አምጣ እያልኩ ካንተ ጋር እመላለስ ነበር። በዛ ሰዓት እፎይ አልመጣም ሲጀመር ራሱ ማለት ነው። እፎይ መጣ አሁን ስልጤ ላይ እንትን በተባለ ጊዜ አንተ የምትለው የስንት ዓመት ኦኬ። አይ አንድ ጊዜ የሆነ ሀሳብ ሰጠ ነበረ። ሀሳብ ሰጠ ነበረ። ምናልባት አታቀኝም ይሆናል። ኢትስ ኦኬ፣ ችግር የለውም። ምን ያህል ጊዜ ሆነዋል? አይ ዶንት ኖ አይ ቲንክ 1 ዓመት ይሆነዋል። አይ ቲንክ 1 ዓመት ይሆነዋል። ያ በቃ እኔም ላይቭ ላይ አክቲቭሊ ከመጣሁኝ ዓመት አይበልጠኝም። ኤኒዌይስ ቦታ አትስጡት ካልኩኝ በጊዜው እንግዲህ ያየውብህ ነገር ወይንም የእውቀት ክፍተት ኖሮብህ ሊሆን ይችላል። ኤኒዌይስ በጊዜው ከ1 ዓመት በፊት ቦታ አትስጡት ብለኸኝ ነበረ ብላል። እስልምና ላይ የሚሰሩ አብዛኞቹን አውቃቸዋለሁኝ። ሰው አንተ እስልምና ላይ ንጽጽር ምሰራ ከሆነና ቦታ የሚሰጥ ታዋቂ ከሆንክ እኔ ቦታ አትስጡት ለእንደዚህ አይነቱ ብዬ ካልኩኝ በአይምሯችሁ ውስጥ የሚፈጠር ነገር ይኖራል። ኤኒዌይስ ከዓመት በፊት እንደዛ ብዬ ከተናገርኩለት ማማዬ አንድ ቪዲዮን አስደምጭን። ግን በጣም ይቅርታና ከዓመት 1 ዓመት አይደለም እፎይ፣ እኔ ራሴ አስታውሳለሁ ከኢትዮጵያ እንደመጣሁ ነበረ ራሱ ጉዳይ ዲያን የምትመልሰው መልስ ቤተክርስቲያናዊ አይደለም እያልኩ ስጨቃጨቅህ የነበረው ራሱ ማለት ነው። ወንድማችን ጉዳይ ዲያ መዋሸት አይጠበቅብህም፣ የፈለከውን መከተል ትችላለህ። እና እነ ዲያቆን ያወሩህ ደግሞ 2 ዓመት ምናምን ሊሆነው ይሆነዋል እርግጠኛ ነኝ ማለት ነው። እኔ ራሴ ከኢትዮጵያ ከመጣሁ 2 ዓመት አልፎኛል። ስለዚህ በዛ አካባቢ ነበር አንተ ከነሱ ጋር ዲስከስ ያደረግከው። ያሉ አልሞቱም በህይወት አሉና በዛ ሰዓት ደግሞ ቢልህም እንደው ሊልህም የሚችለው በዛ ሰዓት እየገባ ስለ አድኖን ትሳደብ ነበር። ያኔ የቤተክርስቲያን ትምህርት አይደለም ይሄ ጣዖት ነው እያልክ መረጃ ሳይ የተሳደብኩትን መረጃ ሳይ ስለ አድኖ ጣዖት ነው ብላ አልተናገርክም? ከዛ በኋላ ወደ ፕሮቴስታንት አልሄድክም? ወደ ፕሮቴስታንት ሄድከው ምንድን ነው? ወደ ፕሮቴስታንት ሄደ ቤተክርስቲያን ስትተቻል ነበር። እንደውም ፕሮቴስታንት ነበረ ጉዳይ ዲያ የሚል መረጃ አምጪና ሳይ። እንደውም ስታወሪ ነበር ነግረውኛል። ሚዩት አድርግ እሺ። ያለ ማስረጃ እንደማላወራ ታውቃለህ። ስሜን እያጠፋሽ ነው። እሺ ሚዩት አድርግ። አንደኛ ስዕል ተሳድቧል የሚል ማስረጃ አምጪ። ሁለተኛ ፕሮቴስታንት ነበር ላልሽው ማስረጃ አምጪ። እሺ ሚዩት አድርግ። ከኔ ጋር እንዳታወሪ እሺ። ማማዬ ለምንህ ነው የምታወራው? አሁን ልክፈተው ፕሊዝ ፕሊዝ። ቶኑ ዝቅ ባለ ሁኔታ እኔና ጉዳይ ዲያ እንጨርሰው። በነገራችን ላይ ኢየሱስ ተሰድቧል። ሁሉም ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ወይ
ብዙ መጫወጫ ሳይኖረው በስርዓት እና አይ ቲንክ ጥሩ ልብ ያየሁበት ይመስለኛል የማዳመጥ ችሎታ ስላለው ጣልቃ ሳንገባባ ብዙም እኔ ይህንን ያነሳሁት ጉዳይ ዲያ በኔጌቲቭ እንዳትረዳው በጣም ታዋቂ ንጽጽር የሚሰራ እስልምና ላይ ጓደኛ ብታወራው በውስጥ እንደዛ እየተባለ ስለተናፈሰ ያንን ማጥራት ስላለብኝ ነው። አንድ ሁለተኛ ደግሞ አንተም ስሜንም ደግሞ ኮት አድርገህ ስለተናገርክም ከዛ አንጻር ነው። ወደ ቪዲዮ እንግባሽ። ኦኬ ቆይ ቪዲዮውን ከመክፈት በፊት ሳላይ ማለት ነው ቪዲዮን ሳላይ ሰዎች ጉዳይ ዲያ ንጽጽር የሚሰራ ልጅ ስለሆነ ከሌሎች ንጽጽር ከሚሰሩ ሰዎች ጋራም እዚህ ቲክቶክ ላይ ያው በአንድም በሌላም ስለምንገናኝ ጓደኛዬ ልትመስላቸው ይችላል ሌሎች እንዳመለካከት። ነገር ግን ጉዳይ ዲያ እፎይ ጓደኛዬ ነው ኦር እፎይን አውቀዋለሁ ከኔ ጋራ ንጽጽር ይሰራ ነበረ ብሎ የተናገረበት መረጃ ካለ ማሳየት ትችላለህ። ሌላው ምናልባት ስለአንተ የተናገርኩት የተሳሳተ ነገር ካለ አሁንም መክፈት ይችላል። እኔን የሚመለከት ብቻ ችግር የለውም። በነገራችን ላይ ኢየሱስ ተሰድቧል። ሁሉም ፕሮቴስታንት ንጽጽር ላይ የሚመጡ ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ኢየሱስ ተሰድቧል በሚል ነው ወደ ቁርአንና ወደ ሐዲስ እስልምና ለማንበብ የሚዘዋወሩት። ያዥልኝ ፈጣሪ ምን ብለሃል? በነገራችን ላይ ሁሉም ክርስቲያኖች ንጽጽር የሚመጡት ኢየሱስ ተሰድቧል በሚል ነው ብለሃል። ይኸውን ወንድማችን ክርስትና ሐሰት ነው፣ እስልምና ደግሞ የእውነት ሃይማኖት ነው ብሎ ሲገባ የሰጠው ምስክር ነው። ፕሩቭ አድርግልኝ ጲላጦስ ኢየሱስ ተሰድቧል ብሎ እንዳይሰደብ ለመከራከል የመጣበትን ፕሩቭ አድርግልኝ፣ ወደ እስልምና ንጽጽር የገባበትን። ኦኬ እዚህ ጋራ ስም ጠቅሻለሁ። ሁሉም ብለሃል። ሁሉም ያለው ግን ስም ጠቅሻለሁ። ቆይ አንዴ ድጋሚው ጠየቀኝ አይደል? አይ ጠየቀኝ ብሎ አዳምጠኛ ስመልስልህ ማዳመጥ አለ። ሁሉም ስል ብለሃል። ደግመን ቪዲዮውን እንስማው። ኦኬ እኔ ስናገር ሚውት ታደርጋለህ፣ አንተ ስትናገር እኔ ሚውት አደርጋለሁ። እንቀጥላለን። ኢየሱስ ተሰድቧል። ሁሉም ፕሮቴስታንት ንጽጽር ላይ የሚመጡ ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ኢየሱስ ተሰድቧል በሚል ነው ወደ ቁርአንና ወደ ሐዲስ እስልምና ለማንበብ የሚዘዋወሩት። ፈጣሪ አምላክ ፕሩቭ አድርግልን። ንጽጽር ላይ የሚሰሩ ኦኬ እሺ ጨረስክ? ኦኬ አሁን አዳምጠኝ። እንግዲህ ንጽጽር የሚሰሩ ሰዎች የተለያየ እንትን ሊኖራቸው ይችላል፣ የሚመጡበት ሪዝን ሊኖራቸው ይችላል። ሜጆሪቲው አሁንም ፊት ለፊት እናገራለሁ፣ ሜጆሪቲው እዚህ ቲክቶክ ላይ ያሉ ሰዎች እፎይን ጨምሮ ሜጆሪቲው አንተንም ጨምሮ አሁን አዳምጥ። ሁሉንም ያልከው ኦኬ አዳምጣ ብሮ ሁሉንም ያልከው ኦኬ አዳምጣ። እየመለስኩልህ መሰለኝ። አዳምጠኝ። እንግዲህ እያንዳንዱ ሰው የተናገረውን ሪከርድ ማድረግ አይጠበቅብኝም። ጳላውዲዮስ ላይቭ ሲገባ እየጠበቅኩ እሱን ሪከርድ ማድረግ አይጠበቅብኝም። ምክንያቱም እኔ ሪከርድ አላደርግም ሰዎችን። አንዴ ቆይ የቢንያምን ቀጥልና ጲላጦስን ቀጥል። ኦኬ አንድ ጊዜ ዋቴቨር ቢንያምም ላይቭ ቢገባ እኔ ባይ ዘ ወይ ቪዲዮ ሪከርድ አላደርግም። ገብተህ ቲክቶክ ላይ ብታይ ቪዲዮስ የሰዎችን ሪከርድ አላደርግም ምንም ቪዲዮ። ምክንያቱም የሰዎች ኢንተረስት ሳልጠይቅ የሰዎች የተናገሩትን ሪከርድ አላደርግም። እንዲህ አይነት ጸባይ የለኝም። ስለዚህ አንተ በተናገርክ ቁጥር እየመጣው ሪከርድ አልይዝም። ግን አንድ እውነታ አለ፣ ልብህ አንተም ያውቀዋል። እስልምና ላይ አንተ የመጣኸው ቆይ አንተ ራስህ የተናገርከው ነው የምነግርህ። አዳምጥ። የጠየኩህ ምንድን ነው? ሁሉም ብለሃል። ለሁሉም ማስረጃ ለምሳሌ የቢኒን ጠየኩ፣ የጲላጦስን ጠየኩ፣ ማምጣት አትችልም። ቀጥይ ቪዲዮን አስለምጭን። መልስ የለም። የሰዎችን ቪዲዮ እኔ ሪከርድ አላደርግም ብራዘር። ቆይ እነሱ እዚህ ጋር አሉ። ቆይ አንዴ። የፈጣሪ አምላክ የቁጣው አምላክ ሁሉን ቻዩ አምላክ የምጠይቀው ጥያቄ ደግሞ በጣም የህፃናቶች ጥያቄ ነው። ምናልባት አይዶን ሁሉንም እናያለን። ችግር የለውም። ስሜታዊ የሆንክ ነው ወንድማችን፣ ተረጋጋ። አይ ስሜታዊ አልሆንኩኝም። ቪዲዮ አሳየኝ ትላለህ። የሰዎችን ሁሉ ቪዲዮ አይደለም የጠየኩህ። ቆይ ቢኒ ማይክን አንሳና እንደው አንተ ንጽጽር የገባኸው
ሙስሊሞች ኢየሱስን ሰደቡብኝ እንዳይሳደቡ ብለህ ነው ወንጌልን ለመስበክ ብለህ ነው የገባው? አይ በቃ አይመለከተኝም። እኔ ልውረድ። ቢኒያምን ጠይቀው በቃ። ኖ ጨርሳል? ሌላ ጥያቄ አለ? እንዳወጣ ቪዲዮ ገና ማአት ነው፣ አላለቀም። እያንዳንዱን እናያለን። ኦኬ ይኸውልህ እኔ አሁን ፊት ለፊት መጥቻለሁ። መጠየቅ የምትፈልገውን ነገር ጠይቀኝ። ጠይቀኝ፣ አዳምጥ። ጠይቀኝ፣ አዳምጥ። እንዳሮጥ ቪዲዮን ላስደምጣችሁ። ሄሮድስን ከነሰረገላው ያሰመጠ አምላክ በንጉሥ ፊት ተንከራቶ ፍትህ አቶ ተንገላቶ ልብሱ ተቀዶ ተገርፎ እንዳትናገር አፍን ዝጋ እየተባለ ተቀጥቅጦ ተሰድቦ ተተፍቶበት ያለው እኮ እኛ መጽሐፍ ቅዱስ ላይ ነው። እንዴት ነው ለፈጣሪ እኔ እንዳይሰደብ ልከላከልለት የምችለው? መጽሐፍ ቅዱስ ኢየሱስ ክርስቶስ እንዳትናገር አፍህን ያዝ የተባለበትን የወንጌል ክፍል ጥቀስልኝ። በተቃራኒው ተናገር ነው እንጂ እንዳትናገር ተብሎ የተቀጠቀጠበትን ጥቅስ ስጠኝ። አይ ኦኬ። ለሄሮድስ መልስ ሲመልስለት ኢየሱስን አልመቱትም? ከሄሮድስ ጋር ሲነጋገር እንዳትናገር ብለው ነው ተናገር ነው የሚሉት። የተናገርኩትን ጥቅስ በጥቅስ ባይብል ላይ ያሳይ። እኔ ጥቅስ አልጠቀስኩም ስናገር፣ ጥቅስ አልጠቀስኩም። ብራዘር ተው ተረጋጋ። ጥቅስ እኔ አልጠቀስኩም። እየተናገርኩ ያለሁትኝ ጄኔራሊ ለኢየሱስ ያለው ለአምላክን የማዋረድ ወንጌል፣ አንጀት የሚበላ ወንጌል፣ አምላክ መጦ ሞተልኝ፣ ተዋረደልኝ፣ ተቀጠቀጠልኝ፣ ተመታልኝ የሚል ወንጌል አይደለም ነው። እኔ ማስረጃ የለም ወይ? ኢየሱስ ተመቷል። በአፍ እንዳትናገር ተብሎ ልብ በል ያልከው እንዳትናገር ዝም በል። ኢየሱስ በጣም እየተናገረ በቃ እያወራ አስቸግሮ አንደኛ ጴጥሮስ ምዕራፍ ቁጥር 23 ጀምሮ በሸላቶቹ ፊት እንደሚታረድ በግ ዝም እንዳለ ነው እንጂ የሚናገረው አንተን ባልከው እንደውም ተናገር እስቲ መረጃውን አውጣው እና ዝም በል። እሱ በጣም እያወራ አስቸግሯቸው ማለት ነው። ከመጽሐፉ ተቃራኒ ነው ያወራኸው። ዝም እንዳለ ነው እንጂ የሚናገረው በጣም እያወራ አስቸግሯቸው ዝም በል ብለው የመቱበትን መረጃ። ምክንያቱም በትንቢትም የተናገረው ትንቢተ ኢሳይያስ ምዕራፍ 53 ላይ ዝም እንዳለ ነው እንጂ እንደው እየተናገረ አስቸግሮ ነው የሚል አንዴ ክፈችልኝ መጽሐፍ ቅዱስን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 አካባቢ ላይ አንተ ባልከው በተቃራኒው የሆነበትን ጥቅስ አሳየን። ኦኬ የዮሐንስ ወንጌል ምዕራፍ 18 ወደ 19 ክፈትልኝ። እሺ ከፈትላል። ለጠየቀኝ ጥያቄ መልስ አይደለም ፈልገው እሱ ጋር እንዳትናገር ሳይሆን ለንጉሱ የማይሆን መልስ መለስ። አንቺ በማላት ትግቢ። አንዴ በማላት ትግቢ። ከፋር ጋር ቁጥር የዮሐንስ ወንጌል ክፈት። የዮሐንስ ወንጌል 18 ወደ 19 አካባቢ ክፈት። እኔ ከፍትላለሁ። ተረጋጋ። ግን እሱ ጋር አንተ እንደምትለው አይደል። ቁጥር ስንት ልፈታ? አይ አልተመታም። ሲናገር አልተመታም ብለሃል። ሲናገር ተመቷል። ማስረጃ ክፈት። ሲናገር ተመቷል አልተመታም አይደለም ጥያቄያችን። ዝም በል እንዳትናገር እየተባለ የተጠየቀበትን ነው የጠየቅነው። አዎ ሲሰድቡት መልስ አልሰጠም። መከራንም ሲቀበል ምን አልዛተም። ነገር ግን ምን ለሚፈርደው ራሱን አሳልፎ ሰጠ። ምን አላለም? አልዛተም፣ መልስ አልሰጠም፣ አልተሳደበም እንጂ እንደው ዝም በል አታውራ እየተባለ አይደለም የተደበደበው። ኦኬ እንደተደበደበ ታምናለህ ማለት ነው? ኦኬ ለጠየቀኝ ጥያቄ እኔ የምጠቅሰው መጽሐፍ ቅዱስ ክፍል ክፈትልኝ። ትከፍትልኛለህ ወይስ ልውጣልህ? ክፈችለት። ኦኬ እሱ የሚጠቅሰው ምንድነው? ዮሐንስ 18 ክፈች። ኦኬ አንቺ ይኸውልሽ ማማዬ እንዳታወሪ እሺ፣ ዝም በይና ክፈች። ቆይ ዝም በይና። አይ ቁጥሩን ጥቅሱን ስለማውቀው አንተ እንደምትለው አይደለም። እሺ የዮሐንስ ወንጌል 18 ክፈች። አይው ከፈትኩልህ። ቁጥር ስንት ልክፈትልህ ወገናችን? ከቁጥር 20 ጀምሮ ክፈችልኝ፣ እኔ ራሴ አነበዋለሁ። አንቺ ማንበብ አይጠበቅብሽም።
እፎይ አዳምጥ እሺ። ሲነበብ ኢየሱስም መልሶ እኔ በግልጥ ተናገርኩ፣ አይሁድ ሁሉ በሚሰበሰብበት በምኩራብ በመቅደስ እኔ ሁልጊዜ አስተማርኩ፣ በስውር ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእርሱ የተናገርኩትን የሰሙትን ጠይቅ። እነሆ እነዚህ አታንቀሳቅሹ፣ ተይው በቃ እጅሽን አንሹ። እነሆ እነዚህ እኔ የነገርኩትን ያውቁዋል አለ። ይህንን ሲል በዚያ ቆሞ የነበረው ከሎሌዎቹ አንዱ ለሊቀ ካህኑ እንዲህ ትመልሳለህ ብሎ ኢየሱስን በጥፊ መታው። ምን ብሎ መልሶ? 4 ነጥብ። ምን ብሎ መልሶ? እንደዚህ አትመልስ ብሎ እሱ ምን ብሎ መልሶ? ኢየሱስን ሲናገር በጥፊ መታው። ምን ብሎ ሲመልስ? ሄሮድስ ምን ብሎ ጠይቆት? ኢየሱስ ተመቷል አልተመታም አይደለም ጥያቄ። አንድ ጊዜ የጠየከኝን ጥቅስ አምጥቼልሃለሁ። አንዴ ቆይ እንዳትናገር ብሎ መታው እኮ ይኸው፣ አትመልስለት ብሎ መታው። ፕሊዝ ቆይ አትጨቃጨቅ። አትመልስለት ብሎ መታው። ምን ብሎ ነበር የተናገረው ኢየሱስ? እንግዲህ ኢየሱስ ክርስቶስ ስለ አይሁድ ኦኬ ምን ብሎ ነው የተናገረው? እንግዲህ አንብቧ፣ ጥቅሱን አንብበው 18 ላይ አታውቀው? ኦ ማይ ጋድ 18 ላይ አንብበው ጥቅሱን ላንብልህ። ክፈችው፣ ቪዲዮ ክፈችው። ጠይቆት ነው ወይንስ ኢየሱስ በራሱ ነው ባይዞ የተናገረው? ጠይቆት ነው አይደለም? አሁን እኮ እኔ ቅድም ጥቅሱን ይሄንን እንደሚያመጣው ስላወቅኩኝ ብሎ ብዬ ማለት ነው። ቆይ ማማዬ ቆይ፣ ጠይቆት ነው ወይንስ እንዳታወራ እያሉት ነው? ጠይቀውት ሲመልስ እንዴት እንደዚህ ትመልሳለህ እያሉ ይመቱት ነበር። የመታው ዝም በል ብሎ ነው ወይንስ መልሱ አናዶት ነው? መልሱ አናዶት ነው። ዝም እንዲልም ነው የመታው። አይደለም። እሱን አንተ ማስረጃ አምጣ። አምጣ ማስረጃ። እዩ ጥያቄው ከላይ ጠይቆት ነው። ቁጥር አይ ቲንክ ቁጥር 23 አንዴ ክፈችልን። ኢየሱስም መልሶ ክፉ ተናግሬ እንደሆንኩ ስለ ክፉ ምስክር መልካም ተናግሬ እንደሆንኩ ስለምን ትመታኛለህ አለው። ምንድን ነው የጠየቀው ክርስቶስ? ምንድን ነው የጠየቀው? ምን ማለት ነው? ምንድን ነው የጠየቀው? እንደዛ ብሎ አየህ፣ የመታው ስለተናገረ ሳይሆን ስለመታበብ ምክንያት ነው። ቁጥር 19 አንብበው። ኢየሱስ ነው እሱ የተናገረው። ኢየሱስ ነው። እኔ እያወራለሁ ስለ ሰዎች ነው። ኧረ እባክህ ቁጥር 19 አድርገው። መጽሐፍ ቅዱስን ቆይ መጽሐፍ ቅዱስ ላይ ኢየሱስ ዝም በል ተብሎ ቁጥር 19ን ልብ በሉ። ምንም እንዳይናገር ያደረጉት ብሏል። ቁጥር 19ን አንብብ። በቃ ብራዘር አይ ቲንክ እቺ ነች እውቀት። ሌላ ጥያቄ የለም? ቁጥር 19ን አንብበው። ሌላ ጥያቄ ካለ ምናልባት አንድ 19ን አንብብ። ተናገር ብለው ነው ወይንስ አትናገር ነው የሚለውን ቁጥር 19ን አንብብ። በቃ እንግዲህ ጨርሰናል ማለት ነው። ጥያቄ አለቀብህ። እንዳትወጣ እንዳትሮጥ። ያኔ አልሮጥም። ጥያቄ ካለቀ ሌላ ሰው ይቀጥል። ማማዬ ጥያቄ አለሽ? ቪዲዮን አልጨረስንም። ቆይ ቪዲዮን አልጨረስንም። ቪዲዮን አስደምጪው። እዚህኛው ላይ መልስ የለውም። ቪዲዮን አስደምጪው። ጥያቄ ሳይሆን የሚኖረን ቀድሞ ነው። በቃ ጨርሰናል። በጥፊ ተመቷል አልተመታም መረጃ ሳይቻል ወደ ሌላ ጥያቄ አላመጣ መረጃ። አንቺ ዝም በይ። ቪዲዮን እንቀጥል። ምን ነው ፈራ እንዴ? ተረጋጋ። አይ እኔ ሁለት ምላስ ተንገላቷል እየተባልክ እያመንኩኝ እንዴት መጽሐፍ ቅዱስ የተነካ አምላኬ ተሰደበ ብዬ እከራከራለሁ ብዬ አንዴ የሆነ ህሊናዬ ምንድነው ሙስሊሞቹ የሚያነሱት እኛ ጋር የተጻፈውና ትክክለኛው ነገር ነው። በእስልምና አላህ የተከበረ ነው። ኦኬ ኢየሱስ እንደተሰቀለ እንደተመታ ልብ በል በወንጌል ተጽፏል። ትክክለኛ ነው አይደለ? ኢየሱስ ክርስቶስ ተመቷል፣ ተገርፏል። ያ ወንጌል ላይ ተጽፏል። መልካም። ይሄ እንደሚሆን በትንቢት ተነግሯል። ስለዚህ ክርስቶስ እንደሚመታ፣ እንደሚሰደብ፣ እንደሚተፋበት ተናግሯል። ትንቢቱን ፈጽሟል። ጉዳይዲያ እናመሰግናለን። እስልምና ዲባንክ ስላደረክልን ችግር የለውም። አምላክ ተተፋበት የሚል ከመጽሐፍ ቅዱስ ላይ ታመጣና ታሰኛለህ። አምላክ የተተፋበት የተናቀ የተሰደበ አድርገህ ነው እያመለክ ያለው።
ምክንያቱም ኢሳያስ ትንቢተ ኢሳያስ ምዕራፍ 53 ላይ ይነግርሃል ኢሳያስ ላይ እንዲቆጠር ያለው ነው። አምላክ አይደለም፣ ችግር የለውም። አምላክ ቀጥል። አይደለም። ቆይ ቪዲዮውን ቀጥይ። ትቀጥላለህ፣ ጨርሰህ ትወጣለህ ዛሬ። ነቢዩ መሐመድን ማንቋሸሽ አይቻልም። ሃይማኖት እንዲሰደብ እንዲንቋሸሽ አይፈቀድም። በእኛ ግን አምላካችን ተሰድቧል፣ ፈቅዷል እንዲሰደብ እንዲንቋሸሽ፣ ለአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ ላይ ኦኬ። ነቢዩ መሐመድን አንድ ሰው ቢያንቋሸሽ ምንድን ነው የሚደረገው? ወይንም ደግሞ ቢናገር አይፈቀድም ብለሃል። ሱራ 5:33 ላይ ይገደላል፣ እጅና እግሩን እያፈራረቁ መቁረጥ ነው አይደለ? መሐመድን የተናገረ አዎ። ምክንያቱም እስልምና ነቢያቶችም አላህም የተከበረ ነው፣ እንደ ክርስትና የተዋረደ አምላክ አይደለም። መልካም። ክርስቲያኒቲና ቆይ አንዴ ጠየከኝ አይደል? እየመለስኩልህ ነው። አዳምጥ። ኦኬ። እስልምናን እኔ እንድወድበት ያደረገኝ ትልቁ ነገር አምላክ እንዲንቋሸሽ፣ ነብይ እንዲንቋሸሽ አይቻልም፣ አይፈቀድም። ያንተ ደግሞ የምታመልከው አምላክ የተንቋሸሸ የተዋረደ ክብሩን የጣለ ኦኬ፣ እንደዚህ ነው የምታምነው እምነትህ ስለሆነ ማለት ነው። ይሄ ነው ልዩነታችን። መልካም። ስለዚህ ጉዳይ እስልምና ላይ ያለው ጥሩ ሁኔታ ይሄ ነው። ትልቁ ነገር ይሄ ነው። አምላክ የተከበረ ነው። መልካም። ጉዳይ ምንድነው? እሱ ወደ እስልምና እንዲገባ ያደረገው ምንድነው? እሱ በእስልምና ውስጥ እስልምናን መንካት፣ አላህን መንካት፣ ሙሐመድን መንካት ወይንም ደግሞ አስተምሮቱን መንቀፍና መተቸት እጅና እግር እየተፈራረቀ የሚቆረጥበት ሰዎች የሚታረዱበት ሱራ 5:33 ሱራ 4:89 ሱራ 9:30-29 ተፍሲር ኢብን ከሲር ኢብን አባስ ማየት ይቻላል። ማሳደድ፣ ማሰቃየት ይሄ ጤናማ ነው የሰላም ሃይማኖት ስለሆነ እስልምና ይሄንን ማድረግ ሱናናና አምላክን የተሳደበ ሰው ይቀጣል። አምላክ አይሰደብም፣ ነቢያቶች አይሰደቡም። ኦኬ ፕሊዝ ጠያቂ ነው መጠየቅ ያለብህ። ሌላ አትችልም፣ መናገር አትችልም። ስለ እስልምና ለመናገር ወደ እስልምና እንድትሄድ ያደረገ አራጅ ወደ ሆነው እምነት እንድትሄድ ያደረገ ነቢያቶችን ተተናገር ከአንድ ሰው ኤልያስ ጣዖት ያመለኩትን እንዳረደ መጽሐፍ ቅዱስ ላይ አላነበብክም? ጣዖት ያመለኩትን አርዶ ነበር ኤልያስ። ከፈጣሪ ትእዛዝ ውጭ የሆነ ሰው ይገደላል። ከፈጣሪ ትእዛዝ ውጭ የሆነ ሰው ይገደላል። ሰው ባይገል መላእክቶች ይገሉሃል። ሰው ባይገል መላእክቶች ይገሉሃል። ተሽሎ ነው የገባኸው ማለት ነው። ቪዲዮን ቀጥይ። እሺ ገዳይ መሆኑ እስልምና የተሻለ እንዲሆንና እንዲመርጠው አድርጎታል። ቀጥይ። አምላክ ይገላል፣ ያድናል። ይገላል፣ ያድናል። አምላክ አላልኩም። ነቢያቶችን ከተሳደብክ ትቀጣለህ። ቅጣቱ ምንድነው? ከአንተን እንደሚጠብቅ ቅጣት ማለት ነው። ኦኬ ትቀጣለህ። ቅጣቱ ምንድነው? እኔም ከሚታረዱት አንዱ ነኝ። ለካ አንተን እንደሚጠብቅ ቅጣት አለ። በብሉይ ኪዳንም ያለ ነው፣ የተለመደ ነው። አምላክ አይሰደብም፣ አይንቋሸሽም፣ ጣዖት አይመለክም። ኦኬ ጣዖት አይመለክም። መጽሐፍ ቅዱስ ላይ የሃይማኖት ዲሞክራሲ የሚባል ነገር የለም። ኦኬ የሃይማኖት ዲሞክራሲ ባይብል ላይ የለም። አሁን ቪዲዮ ልክፈተው ነው ቁርአን ላይ መጽሐፍ ቅዱስ ላይ ጣዖት ያመለኩ ይገደላሉ። መጽሐፍ ቅዱስ ላይ ታውቃለህ? እኔ ዲሞክራሲ እንዳለ ላሳያ፣ ክርስቶስ የተናገረው ላሳያ። ዮሐንስ ወንጌል ምዕራፍ 6:61 ላይ እንደፈለከው መጽሐፍ ቅዱስ ላይ ጣዖት ያመለኩ ሰዎች ይገደላሉ። የበዓል ነቢያት ጣዖት ማምለክ ኃጢአት ነው፣ ስለዚህ ያስገድላል። ጣዖት ስላመለኩ እውቀት የለህም። ምንም እውቀት ሳይኖር ከኔ ጋር የምታወራው ታሪኩን አታውቀውም። 400 ሌላ ጥያቄ ካለ እነሱ ሰዎች ሌላ ጥያቄ አለ። ያስገደላቸው ነው የሚያውቀው እሱ። አዳምጥ። የበዓል ነቢያቶች ለምን እስልምናን ለመሳደብ ከሆነ ፐርፐዝ ለምን ተገደሉ ንገረኝ። የበዓል ነቢያትን ጠቅሰሃል። ለምንድን ነው የተገደሉት? እሱን እስልምና ሊያሳያለሁ። ነገር ግን ጣዖትን ስላመለኩ አይደለም። ዋና ምን አይነት ጣዖት
ጣዖትን የተቀረጸ ጣዖት በዓል የሚባል በዓል ምንድነው እሱ? ምንድነው የሚደረግበት? ጣዖት የተቀረጸ ጣዖት አይደለም። ምንድነው የሚደረግበት? ሴሬሞኒውን የጠየቅኩህ ነኝ። የምን ሴሬሞኒ? አታውቀውም? የምን ሴሬሞኒ አታውቀውም ማለት ነው። ኧረ አንተ አታውቀውም። ምን እኔ ነበርክ እንዴ? በዛ ሰዓት ነበርክ? ኖ ምንም እንዳታስረዳኝ። መጽሐፍ ቅዱስ ላይ ኤልያስ በአካብ ዘመን ጣዖት አምላኪዎችን ገድሏል አልገደለም? እንደማመጥ ኤልያስ ትመልሳለህ። ኤልያስ የበዓል አምላኪዎችን ገድሏል አልገደለም? የበዓል ነቢያቶች ምንድን ነው ያደረጉት? ገድሏል አልገደለም? ጥያቄ ምንድን ነው ያደረጉት? መልስልኝ። በዓል ማለት ምን ማለት ነው? ገድሏል አልገደለም? ገድሏል አልገደለም? ሴሬሞኒው ምንድን ነው? ምንድን ነው ያደረጉት? እኔ ሴሬሞኒው ምን አገባኝ? እኔ ጣዖት አምልኮ ውስጥ የለውበትም እኮ። ኤልያስ ጣዖት አምላኪ የነበሩትን ካህናቶች ገድሏል አልገደለም? ልመልስልሽ። ጣዖት አምላኪ የነበሩ ነቢያቶችን ገድሏል አልገደለም? መልስ። መጀመሪያ ይሄንን መልስ። ነበረ አልነበረም? ራሳቸው ተወራርደው ነው አይደለም? ኖ መልስ። መጀመሪያ ገብተው ነው የሞቱት አይደለም? ተወራርደው ነው አይደለም? አይደለም። ለመገደላቸው ምክንያት ይሄ ቆይ መስዋዕት አቀረቡ። እነሱ መስዋዕት አቀረቡ። ቆይ አንዴ መስዋዕት አቀረቡ። ቆይ አንዴ ይሄ ለመገደል መስፈርት አይሆንም። መስዋዕት አቀረቡ። የኤልያስ አምላክ ሰማ። ቆይ የኤልያስ አምላክ ሰማ፣ መስዋዕቱን በላ። ይሄን ተአምር ተመለከቱ። ኤልያስ ግን ወዲያው ምን አደረገ? የጣዖት አንዴ የጣዖት ካህናቶችን ያዛቸው፣ አስያዛቸው። ካስያዛቸው በኋላ ገደላቸው፣ አረዳቸው። አሁን የኔ ጥያቄ ኤልያስ ለምን ቆይ ኤልያስ ያህዌ አዞት ነው አይደለ? ጣዖት ያመለኩትን ሰዎች የገደላቸው ማን አዞት ነው? ጥያቄው ደረስ። መልካም ማስታወቂያ እንዳገባብኝ ተረዳ። የበዓል ነቢያቶች ማለት ሁሉንም ያህዌ ብሎ ነው የሚያምነው ይሄ ልጅ ወንድማችን። አሁንም ከክርስትና ብዙም ማራቅም። እንደገናም ደግሞ የኤልያስ ያህዌ አላ ነው። ቀጥል። ያህዌ አላ ነው። አይዞህ ማስረጃ ታመጣለህ። የበዓል ነቢያቶች አስቀድመው ምን አድርገው ነበረ? ሁሉንም ነቢያቶች ገለው ጨርሰው ኤልያስ ብቻ ነበር የቀረው። ከኤልያስ ጋር ውድድር ገቡ። ወንድማችን እንደነገረን ደግሞ ምን አደረገ? ያህዌ የኤልያስን መስዋዕት በላ። ስለዚህ ኤልያስ ትክክለኛ ነብይ እንደሆነ ወንድማችን ያምናል ማለት ነው። እነኛ ሐሰተኛ እንደሆነ ያምናል። ይሄንን ሳታውቅ ነው እስልምና ንጽጽር ላይ ገባው። ምን ሆነ ነው? እቺ ኤልያስ በእስልምና ነብይ መሆኑን አታውቅም? አዳምጥ። ይሄንን ገና ነህ። ማስረጃ ጠይቃለኝ ከእስልምና ኤልያስን እውቀት ላይ እየለካ ስለሆነ ኤልያስ የሚባል ነቢይ ከቁርአን ላውጣ እናሳየን። አንቺ ልጅ ለምን ዝም አትይም? ቆይ ጣልቃ ትግቢ ማማዬ። እኔ ሴቶችን አከብራለሁ፣ ግን ዝም በይ። ህፃናትን እያረዱ እነኚህ ሰዎች ምን የሚያደርጉ ናቸው? ህፃናትን የሚያርዱ ነበሩ። ሰዎችን እያረዱ የሚሰዉ እንጂ እስላም ማምለካቸው ሳይሆን የበዓል ነቢያቶች ማለት ሰዎችን የሚያርዱ ናቸው። መረጃ አምጣ። ህፃናትን እያረዱ ይሰዉ እንደነበር መረጃ አምጣ። መልካም መረጃ ብሰጥ ምንድን ነው የምታደርገው? መረጃ አምጣ። መረጃ ብሰጥ ከእስልምና ለቀጥላለህ? ይኸውልህ እኔ ቅድም ጠይቀኝ አምጥቼ የዮሐንስ ወንጌል ምዕራፍ 18ን አሳይቻለሁ። ህፃናትን ይሰዉ እንደነበረ አንተ መጽሐፍ ቅዱስ አንባቢ ነኝ አውቃለሁ ብለሃል። አሳይ። ኤርሚያስ 19:5 ክፈችለት። በኤልያስ ዘመን በአካብ ዘመን ኤርሚያስ ትንቢተ ኤርሚያስ ሌላ ነው ያለው። ትንቢተ ኤርሚያስ ሌላ ነው ያለው። ትንቢተ ኤርሚያስ ያለው ከኤልያስ በኋላ ነው። ይህንን እንኳን ተረጋጋ። ትንቢተ ኤርሚያስ ያለው በነ ሕዝቅያስ ዘመን ነው። እሺ በነ ሕዝቅያስ ዘመን ነው። እኔ ብለው ከዛ ዳግምም ሰጣለሁኝ በዓል ነቢያት ምን እንደሚሰሩ ከኤልያስ የገደለበት ቦታ ላይ አምጣልኝ ህፃናቶችን ይሰዉ እንደነበር።
ፕሊስ አዳምጥ። የበዓል ነቢያቶች እንዴት ነው መጽሐፍ ቅዱስን ሳታውቅ ሳታውቅ ሌላ ቦታ ሄደህ ሌላ ከምትፈልግ 19:5 አንዴ ክፈችልኝ። ኦኬ ኤርምያስ 19:5 በቃ ብራዘር አየው ምላስ አበዛ። ሚውት አድርግና አዳምጥ። አትንጫጫ። በስነ ስርዓት እያወራክ ነው። እንከባበር። በስነ ስርዓት ሰው ሲያወራ በስነ ስርዓት ፐርሰናል አትናገር። እውቀት የለህም ምናምን። ያንተን እውቀት ይኸው ስለ ስላሴ እንኳን መረዳት እንደሌለ እያሳየ ነው። አሁን ይኸው ዝም ብሎ ይቀጣ። ምን ይላል? ቁጥር 5 ላይ ነው አይደል? እፎይ ይኸውልሽ የፈለገው ከነገስት ነው። ሄደሽ መጽሐፈ ነገስት ላይ ከነገስት ሰጠዋለሁኝ። አሁን እውቀት ማን እንደሌለው አሳያችኋለሁኝ። ሆን ብዬ ነው እንደዚህ ያስጮኩት። ሆን ብዬ ነው ያስጮኩት። ከነገስት ነው የፈለገው። ከነገስትም ደግመዋለሁ። ግን ይሄንን አንብቡ። ልጁ ምንም እንደማያውቅ እንድትረዱ ነው። አምጣ እስቲ አምጣ። ቀጥይ። ጎበዝ መጽሐፈ ነገስት ላይ አምጣ። አንድ ሚውት አድርግ ወገናችን። እኔ ያላዘዝኩትን የተናገርኩትንም ያልተናገርኩትንም ወደ ልቤ ያልገባውን የሚቃጠለውንም መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን ልጆቻቸው ለበዓል ምን ያደርጋሉ? ያቃጠሉ ልጆቻቸውን በእሳት የሚያቃጥሉ ናቸው እንጂ ስለማምለካቸው አይደለም። ይሄ ወንድማችን ግን ኤርሚያስ ላይ ስለተጠቀሰ እሱ ነገስት ላይ ስለተጠቀሰ አይቀበልም። እሱ የጠቀሰው ምዕራፍ 18 ላይ ነው። ምዕራፍ 17ን አለማንበብህ ንጽጽር ዓለሙ ስገባ ምዕራፍ 18 ማለት በፊት 17 ይቀድማልና ምዕራፍ 17 ቁጥር 17ን ክፈችልኝ። ሁለተኛ ነገስት። ኦኬ ምንም እንደማታውቅ ወቅ በዛውም ተማርሽ ወንድማችን። ኧረ እባክህ እስቲ መረጃውን ክፈተው። ኤልያስ ጋር ሂድና ኤልያስ ጋር አምጣ። እሺ ወንዶችና ሴቶች ልጆቻቸውን በእሳት አሳለፏቸው፣ ሟርተኞችና አስማተኞችም ሆኑ። ምን አደረጓቸው? ወንዶችና ሴቶች ልጆቻቸው ምን አደረጓቸው ይላል ወንድማችን። ኧረ ተናገር። ምን አደረጓቸው ይላል ወንድማችን። ኧረ እየሰማሁ ነው ብሮ። እኔ መጽሐፍ ቅዱስ እያወጣሁ ነው። ማንበብ ትችላለህ እኮ አንብብ። ነው እንዴ? ቆይ አንድ ጊዜ ምንድነው የተጠያየቅንበት ፖይንት ምንድን ነበረ? የተጠያየቅንበት ነጥብ ኤልያስ የባል ካህናቶችን የገደለው ህፃናትን እነሱ ይገሉ ስለነበረ ነው ያልከው። እንዳትረሳ። ምን ይገሉ ስለነበረ? ህፃናትን ይገሉ ስለነበረ። ይሄ የሚያወራው ምንድነው? ቆይ አንድ ጊዜ ይሄ የሚያወራው ምንድነው? መስዋዕትን ልጆቻቸውን በሰዓት መስዋዕት ያቀርቡ እንደነበረ የሚናገር ነው። ኤልያስ የተበቀላቸው ግን ካህናቶቹን አርዶ ነው። ፈጽሞ አይገናኝም። አንተ የምታመጣው ጥቅስ የበዓል ነቢያቶች ባሌሉበት ነው እንዴ መስዋዕት የሚያቀርቡት? መስዋዕቱ በማምን አማካኝነት ነው የሚቀርበው? ያለ ነቢያቶቹ ነው እንዴ መስዋዕት ልጆቻቸውን ቢያቀርቡም ባያቀርቡም ኤልያስ መግደል ጋራ የሚያገናኘው ነገር የለም። ልጆቻቸውን አዳምጥ። ልጆቻቸውን መስዋዕት የሚያደርጉት ከመግደል ጋር የሚገናኝ የለም። ስለዚህ እግዚአብሔር ደግሞ ትውልድ እንዲቀጥል ይፈልጋልና እንዳለ ነቢያቶቹን ገለው ጨረሱ። ህፃን ሲወለድ ደግሞ ምን ያደርጋሉ? ያርዳሉ። እያረዱ ደግሞ እነኚህ ነቢያቶቹ ምን ያደርጋሉ? ምዕመኖቹ አይደለም የተገደሉት፣ እነኚህ ነቢያት የተባሉት ምን ያደርጉት? እየዞሩ የሚያስተምሩትም ባይዞ ያታቀውም ልንገርህ፣ ዘዳግም ምዕራፍ 12 ላይ ያለልህ፣ ዘዳግም ምዕራፍ 18 አስቀድሞ ተነግሯል። ህፃናትን እየዞሩ የሚያርዱና መስዋዕት የሚያቀርቡ ናቸው። አታውቅም? ቪዲዮን ቀጥይ። ኦኬ ቆይ እኔ ልናገር አብሮ ሪስፖንድ ላድርግ። ታየህ እኮ በቃ ሪስፖንድ ላድርግ ምንድነው ሲባል ለእኛ ብሎ ነው። ምን አገናኘው? ወይስ በቃ አንተ ብቻ ነው የምታወራው? እኔ ሚውት ላድርግ። ከዚህ በኋላ ማስረጃ ብለህ ጠየቅ፣ ማስረጃ ተከፈተልህ። አሁን አንድ ጊዜ ሪስፖንድ ላድርግ፣ ለተናገረው ንግግር ሪስፖንድ ላድርግ። ኦኬ ይኸውልህ እፎይ
በብሉይ ኪዳን የበዓል እንትኖች በዓልን የሚያመልኩ ሰዎች አንደኛ አሕዛቦችም አሉ። እስራኤላውያኖችንም አስለምደዋቸዋል። ልጆቻቸውን መስዋዕት ያደርጉ ነበር። የኔ ጥያቄ ምንድነው? ነቢያቶቹ የተገደሉት ይህ ጦርነት አይደለም። ነቢያቶቹ የተገደሉት የጣዖት አምልኮ ነቢይ ስለሆኑ ነው። ነቢያቶች ስለሆኑ ካህናቶች ስለሆኑ ነው። እነዚህ ካህናቶች የተገደሉበት ምክንያትና ህፃናቶቹ የታረዱበት ምክንያት የተለያየ ነው። ህፃናቶቹ የሚታረዱ ለመስዋዕትነት ነው። ሴክሪፋይ ነው የሚደረጉት። ኤልያስ ግን የገደላቸው መስዋዕት ስለማድረግና ስላለማድረግ ጉዳይ ሳይሆን የጣዖት አምልኮ ተከታይ ስለሆኑ ሪቬንጅ ወሰደ፣ ገደላቸውና ጠፋ፣ አምልጦ ሄደ። አሁን ምንድነው የኔ ጥያቄ? ያህዌ ኤልያስን ግደል ያለው ትክክል ነው ወይ? ረድ ያለው ትክክል ነው ወይ? ይህን መልስ። ጨረስክ? መልካም። እንዳያችሁት 18 ከመባሉ በፊት ወንድማችን ጉዳይሪያ 17 ይቀርማልና አውዱ የበዓል ነቢያቶች መስዋዕት የሚቀርበው ባይዘዌ በዛ አስፈጻሚ አካላት ነው። ከሚያስፈጽሙት አንዱ ደግሞ ነቢያቶቹ ናቸው። ምንድነው እሱ መስዋዕቱ የሚቀርበው? ህፃን ልጆች ናቸው የሚታረዱት። ሰው ነው እያረዱ የሚያቀርቡት። አንተው የጠቀስከው ጥቅስ ላይ ባይዘዌ ከቁጥር 1 ጀምረ ብታነበው ነቢያቶቹ ሁሉ አርደው እንደጨረሱ ሁሉ ይናገራል ክፍሉ። ፈርዘር መሄድ ስላልፈለግኩ ነው እንጂ እዛው ምዕራፍ 18 ላይ ኋላ አንብበው፣ ከቁጥር 1 ጀምረ አንብበው ለእውቀት እንዲሆን። ዝም ብለህ ጉንጫ መልፋ ክርክር ውስጥ አትግባ። ስለዚህ አንተ ወደ እስልምና የሄድከው ይህ አራጅ የሆነው አካሄድ ጤናማ ነው። ስለዚህ ሙሐመድን ብትናገር ሱራ 5:33 ላይ እጅና እግርህን እየቆራረጥን እንገላለን የሚለው አስተምህሮ ስቦይ ነው አልከን፣ መፍትህ ነው። በክርስትናው ግን ኢየሱስ ሲናገር በዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ፣ ጳውሎስ ሲናገር በሮሜ 36 ላይ ትገደላላችሁ ነው እንጂ ግደሉ አላለንምና እኛ አራጅ አይደለንም። ወደ ማረዱ ስለሄድክ እናዝናለን። ልብህን ፈጣሪ እንዲመልስልን እንፈልጋለን። በማረድ ክርስቶስን ከፍ አናደርገውም። የተዋረደ ነው፣ የተሰደበ ነው። እስልምናው ጋር ስንመጣ ግን ነብዩ መሐመድን መናገር አይቻልም። ምክንያቱም እናርድለታለን ነው። ሱነን አናሳይ 40:71 ላይ 40:60 ላይ 40:65 ላይ ከእስልምና ብትወጣ እንኳን ትታረብኝ የተወሰነ አሁን ያነሳው ፖይንት ማጠቃለያ ማጠቃለያ ሀሳብ ትተፈዋለህ። ሀሳብን የፈለግከውን ሀሳብ በመናገር እመልስልሃለሁ። መጨረሻ ላይ ታጠቃልላለህ። እኔ ልቀጥል አልክና ከቀጠለ በኋላ እሱ ቀጠለ፣ ጨረሳችሁ። አሁን ወደ ቪዲዮ። ኧረ ሪስፖንድ ማሚቼ ዝም በይ አንቺ። እሺ ልከፍት ስል ላውራ አልክ፣ አወራ። ከዛ በኋላ ሪስፖንድ ላድርግ። አሁን ወደ ቪዲዮ፣ በኋላ ታጠቃልላለህ። ብሩ መልስ ለጠየቀኝ ጥያቄ ልመልስ። በኋላ ታጠሽ ማስረጃ ከፍት ከሆነ እናሰፋሃለን። ማስረጃ እየከፈትክ ልመልስ። አንቺም ከፈለግሽ ችግር የለውም። ጥያቄ ካለሽ አስተናግዳለሁ። ልመልስልህ። እፎይ አዳም ሰው ነው የምጠይቀው። ቆይ አንድ ጊዜ እንግዲህ በብሉይ ኪዳን የነበረውን እፎይ እንግዲህ እያለ ያለው በብሉይ ኪዳን እግዚአብሔር ካህናት ጣዖት አምላኪዎች ግደሉ ያለው ሕፃናቶችን ይሰዉ ስለነበረ ለዛ ነው። ዞሮ እፎይ ዳርዳር እያልክ ነው እንጂ ያህዌ የመግደል ትእዛዛትን እንደሰጠ ታምናለህ። ምንም ጥርጥር የለውም። ታምናለህ። አዎ ሰንበትን የሚሽሩ እንዲገደሉ ትእዛዛቶች አሉ። ጥቅስ መጥቀስ ይቻላል። ኃጢአት የሰሩ ሰዎች እንዲገደሉ ቆይ ቪዲዮ ላይ ያወራው ነው የጠቀስከው የቁርአን ክፍል አለ። የገባኸው የሐራጅ የሆነው እምነት የተሻለ ነው ብላ ሄደሃል። አሁን ክርስትናው ግን ሲሰደብ ዝም ይላል። ስለዚህ አራጅ ይሻለኛል ብላ ሄደሃል። አንድ ጊዜ መርዝን ትተፈዋለህ። ዛሬ መርዝን ትተፈዋለህ። አይዞህ ሙሐመድን አላህን አስተፋቸዋለሁ። መርዝን ትተፈዋለህ አልኩህ እኮ። ይኸው ፊት ለፊት ነኝ። ሙሐመድንም አስተፋዋለሁ። ፊት ለፊት ነኝ። ልክ ሲሞት አይሻ ጭን ላይ ቁጭ ብሎ ለአጩን እየተፋ እንደሞተው ነብዩ የተሰደቡ እዚህ ቤት ነብዩ የተሰደቡ አላህን አታሰደቡ። ቪዲዮ ላይ ቀጥል። ቪዲዮ ላይ ቀጥላለሁ። አንድ ጊዜ ሪስፖንድ ላድርግ። ግድያ
በብሉይ ኪዳን አለ። ኦኬ በብሉይ ኪዳን አለ። ይሄ ግልጽ ነው። በአዲስ ኪዳን እንግዲህ አምላክ የሚገደል ሆኖ የሚገደል አካል ይዞ እንግዲህ ፐርሰኑ መጥቶ የሚገደልን አካል ሆኖ ተገሏል። በብሉይ ኪዳን የነበረው ያ አስፈሪ ድምፁን እንኳን ሊሰሙት የማይችሉት አምላክ በአዲስ ኪዳን መጥቶ ተገሏል፣ መከራ ደርሶበታል ብለህ እያመንክ ስለሆነ አልፈርድብህም። ኢትስ ኦኬ። ሶ አሁን ይኸውልህ አዳምጠኝ። የግድያ ነገሮች መጽሐፍ ቅዱስም ላይ አለ፣ ቁርአንም ላይ አለ። እግዚአብሔር ወይም ደግሞ መለኮታዊ አምላክ ወይም ያህዌ ኦኬ፣ አንተ እግዚአብሔር ብለህ የምትጠራውን ያህዌ ሊባል ይችላል፣ አላህ ልንለው እንችላለን። እኔ አላህን የምንረዳበት የራሴ አመለካከት አለኝ። ኦኬ፣ ምክንያቱም የብሉይ ኪዳኑ አምላክ አይቀያየርም፣ አይለዋወጥም። መጀመሪያ ገዳይ ነበረ በብሉይ ኪዳን፣ በአዲስ ኪዳን ደግሞ ተገዳይ ሆኖ መጣ ብለህ አንተ እመን፣ ችግር የለውም። ለእኔ ግን አምላክ ከመላእክት ቢሆን ቆይ ጨርሻለሁ። አሁን እኮ ልታርድለት ሃይማኖት ሄዳለህ እኮ ሙሐመድ ከተነካ አንተንም አርድሃለሁ ብለኸኛል። መልካም መንገድ ብያለሁ። አሁን ቀጥል እንትኑ ላይ እነኛ የተገደሉበት ምክንያት ህፃናትን እያረዱ እንደሆነ አሳይቻለሁ። አሁን ቪዲዮ ላይ ቀጥል። እንቀጥላለን። ማማዬ አንድ ጊዜ ሚውት አድርጊ፣ ሰዎች ይስሙ። አውርተሃል፣ ቅድም አውርተህ እፎይ ቀጥሎ ከዛ በኋላ ነው እያዳመጥክ ቪዲዮ ትኩረት ቪዲዮ ቆይ ሐሳቤን ልናገርና ቪዲዮ ትከፍቻለሽ። ቪዲዮን አዳምጥ፣ ሚውት አድርግና ቪዲዮን አዳምጥ። ኦኬ እሺ፣ ወደ ሌላ ጥያቄ ከሆነ የተሰቀለበት መንገድ ፈጽሞ አይገናኝም፣ ፈጽሞ እና የአምላክን ክብር ዝቅ የሚያደርግ የአምላክ ክብር ደግሞ ከፍ የሚልበት ቁርአን ላይ ነው። ቁርአን ላይ አምላክ ከፍ የሚልበት አንድ ያዡ ኢየሱስ ተሰቀለ የምንልበት ከድነታችን ጋር ፈጽሞ እንደማይገናኝ ጥቅስ ጥቀስልኝ። አይገናኝም። ጥቅስ ጥቀስልኝ። ኢየሱስ የተሰቀለበት እንደተሰቀለ ኮንፊርም አድርገህልናል። ነገር ግን ከኛ ድነት ጋር ፈጽሞ ማይገናኝ መሆኑን ጥቅስ ጥቀስልኝ። ኢየሱስ ክርስቶስ የተከሰሰው ለምንድን ነው? ለአንተ ኃጢአት ብሎ ነው? ጥቅስ ጥቀስልኝ። ኢየሱስ የተሰቀለው የተገረፈው የሞተው ለእኛ ድነት እንዳልሆነ ጥቅስ ላይ መረጃ ክፈት። ጥቅስ አዳምጥ አልኩ እኮ። የዮሐንስ ወንጌል ምዕራፍ 18 ወደ መጨረሻው አካባቢ ክፈች። ችግር የለውም ማንበብ እንችላለን። ክፈች። ቀጥል፣ አንብበው፣ ቀጥል። እያነበብክ ከኛ ድነት ጋር የኢየሱስ ስቅለት ይገናኝ። 33 ክፈችው። እያቀበሉ ነው የምትመስለው። 18 ነበር ያልከኝ፣ 19 18ን ከፈትኩልህ። ቁጥር 33 ነው ያለከ። ቆይ አይደለም፣ አንቺ ልጅ ኧረ እባክሽ ንግግርሽን አስተካኪ። ቅድም ምንድን ነው ያልከኝ? አንድ ጊዜ ምዕራፍ 19 ቁጥር 18ን ክፈች አይደል ያለኝ? ጋይስ ኧረ በእናትሽ የሚያቀብሉ ጥቅስ ምናምን አትበይ እሺ፣ እረፊ። 33ን ክፈች። 33 19 ነበር ያለኝ። አሁን ተሻገሪ ብሎ ነበረ። እሺ 33 ጲላጦስም መልሶ አንተ ይህን የምትለው ኦኬ፣ ቁጥር 33 ነው። ቁጥር 34 18:33 ይሄው እጅሽ ጋር ያለው። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን አለው። ኢየሱስ መልሶ አንተ ይሁን የምትለው ራስህ ነህ፣ አንተ ይህን የምትለው ራስህ ነህ ወይስ ሌሎች ስለኔ ነገሩህ አለው። ምንድነው? ኦኬ 35 ላይ ደግሞ ቀጥይ፣ እዛ ወረድ በይና ጲላጦስ ምን አለ? ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖቼ የካህናት አለቆች ለእኔ አሳልፈው ሰጡ፣ ምን አድርገሃል አለው። እሺ ኦኬ ሶ ምንድነው? ጲላጦስ አይሁዳዊ አይደለም፣ አሕዛብ ነው። ግልጽ ነው። አሳልፈው የሰጡት ማን ናቸው? አይሁዶች ናቸው። ስለዚህ የገዛ ወገኖቹ እንደሰጡት ጲላጦስ ነገረው ለኢየሱስ። የሰጡበት ሪዝን ደግሞ ምንድነው? ጌታ ነኝ
ንጉስ ነኝ በማለቱ ምክንያት ነው። ንጉስ ነኝ በማለቱ ምክንያት ለማን አሳልፈው ሰጡት? ለጲላጦስ። ጲላጦስም የጠየቀው ጥያቄ ምንድነው? ንጉስ ነህ ወይ ነው። ክሱ ይሄ ነው። እኔ በምን ተከሰሰ ነው ብዬ ጠየቅኩ፣ ወይንስ የኢየሱስ መሰቀልና መሞት ከኛ ድነት ጋር ምንም አይገናኝም የሚል መረጃ ነው የጠየቅኩ። አይገናኝም። ኢየሱስ ለምን ተከሰሰ ብዬ ነው የጠየቅኩ። እየነገርኩ ነው እኮ አትሰማም እንዴ? እየነገርኩ ነው። ኢየሱስ የተከሰሰበት ክስ አንደኛ፣ እኔ ክሱ አልጠየቅኩም። በምን ተከሰሰ ብዬ አልጠየቅኩም። በምን ተከሰሰ ብዬ ሳልጠየቅኩ የኢየሱስ ሞትና ትንሣኤ ከኛ ድነት ጋር ምንም አያገናኝም ብለሃል። አይገናኝም። ያንን ጥቅስ ስጠኝ ነው እያልኩ ያለሁት እንደማይገናኝ እየነገርኩ ነው። ቁጥር 14 ነው ሞተ የምትልበት ክስ ከአንተ ድነት ጋር አይገናኝም። ቁጥር 14 ነው ያንብብልን። አንዴ ዝም በይ። ኢየሱስ ክርስቶስ ተከሶ የሞተበት ክስ አንተ ከምታምነው ድነት ጋር አይገናኝም። ይህንን ተናግሬያለሁ። ለዚህ ማስረጃ አምጣ አልከኝ፣ ይሄው ሰጠው። ሌላ ጥያቄ ያለ? መልካም። አሁን ቁጥር 14 አንብበው። ስለ ድህነት የኢየሱስ መዳን ለእኛ ምንም እንደማይጠቅም ስለነገረን ቁጥር 14 አንብበው። የምን ቁጥር 14? ምን ይላል? አንብብልኝ። አንተ የጠቀስከው እኔ ቁጥር 14ን አልጠቀስኩም። ቁጥር 14 ሳትጠቅስ ነው ትንሽ ዝቅ ብለህ ያነበብከው። ቁጥር 14 እኔ አልጠቀስኩም። አንተ የጠቀስከው አልክ፣ እኔ አልጠቀስኩም። አንተ የጠቀስከው ምዕራፍ ላይ ማለት ነው። አንተ መጥቀስ ትችላለህ፣ እኔ አልጠቀስኩም። አንብበው፣ አትፍራ፣ አንብበው። መጀመሪያ 14ን ጠቅሻለሁ። አንብበው። አትፍራ፣ ድፈር። ወደዚህ አድርጊው። ምንድነው ፖይንት? አንብበዋ። የኢየሱስ ሞትና ትንሣኤ ስቅለቱ ከክርስቲያናዊ ድነት ጋር ምንም አይገናኝ ነው ብለሃል። አይገናኝም። ከዛ ይህን ምዕራፍ ጠቀስክልን። ቀጥል። 18 14ን አምጪለት እስቲ ላንብብለት። አረ እችላለሁ ወንድማችን፣ እያየህ ቀያፋ ስላልታየኝ ነው ይቅርታ። ቀያፋም አንድ ሰው ስለ ሕዝቡ ይሞት ዘንድ ይሻላል ብሎ ለአይሁድ የመከራቸው ነበረ ይላል። ምንድነው ይሄ የመከራቸው ምክር? አንዴ እኔ ላብራራልን፣ አንተ ማብራራት ትችላለህ። ጠየከኝ አይደል? አብራራው። 14 አብራራ። ላብራራልህ። የመከረውት ምክር ይሄ ምንድነው? እንግዲህ ኢየሱስ ማነው አልዓዛርን አስነስቶት ነበረ ከሞት ማለት ነው። በዛ ጊዜ አይሁዶች ኢየሱስን ይፈልጉት ነበረና ተማከሩ። አይ ቲንክ ዮሐንስ ወንጌል ምዕራፍ 12 መጨረሻው አካባቢ አለ። ሰዎቹ ከሚረበሹ ለምን አንዱን ኢየሱስን ይዘን አሳልፈን ለምን አንሰጥም የሚል ምክር መከሩ። ይሄ የመከሩትን ምክር ነው እዚህ ጋር አምጥቶ ሜንሽን ያደረገው። አሁን ቀጥል። ስለዚህ አንደኛ አልዓዛርን ከሙታን ማስነሳት የሚችል ጌታ መሆኑን ስለመሰከርክ ጌታ መሆኑንም ታምናለህ። ከሙታን ተነስ ብሎ ማስነሳት የሚችል መሆኑን ማስመስከር። ኢየሱስ ከሙታን ሰዎችን ያስነሳ ነበረ። እሱም ደግሞ ድንቅ የሆነ ጸጋ ስላለው ነው። ቀጥል። ማይክ ያዝሽ። ወደ ሌላ እየዘለልክ ነዋ። ወደ ሌላ እየዘለልክ ማይክ ያዛ። ማይክ ያዝ። አንተ ስታወራ እኔ ጣልቃ አልገባሁብህም አይደለ? ጣልቃ አንተ ምን ወደ ሌላ ሺፍት አታርግ። ወደ ሌላ ሺፍት ካረክ ወደዛ ደግሞ እኔም እመልስበታለሁ እንዳያልፍ። ጣልቃ አትግባብኝና አንዴ ይሄንን የጠቀስከውን ክፍል ኢየሱስ ነግሬያለሁ። ጸጋ ስላለው የመንፈስ ቅዱስ ጸጋ ስላለው ሰዎችን ይፈውስ ነበር። አሁን ቀጥል ወደ ሌላ። ቀያፋ አልዓዛርን ስላስነሳው ያንን አይቶ ነው የተናገረው ብለሃል። ቀያፋ እንደዛ ሳይሆን ትንቢት ነው የተናገረው። ወንድማችን ማታውቅ ከሆነ መጽሐፍ ቅዱስን አንብባውንም ሪከመንድ ብናደርግህ የአልዓዛር ሞት እናንተን ያለው ምዕራፍ 11 ላይ ነው። ምዕራፍ የጠቀስከው አንተው ስለሆንክ ምዕራፍ 11 ላይ ከቁጥር 45 ጀምረ ካነበብከው ቀያፋ ከራሱ ሳይሆን የተናገረው ክርስቶስ አስቀድሞ ስለ ሕዝቡ ሊሞት ቤዛ ሊሆን ስለተናገረ ክፈሽለት አንዴ። ዮሐንስ ወንጌል ምዕራፍ 11 ቁጥር 45 ላይ አልዓዛርን ካስነሳው በኋላ ስለ ሕዝቡ ይህንን ትንቢት ተናግሯል።
ትንቢት ነው ወዳጃችን። እናመሰግናለን። በትንቢቱ መሰረት ስለ ህዝቡ የሚሞት ቤዛም የሆናቸው ክርስቶስ እንደሆነ ለድህነት ነው ወዳጃችን። አየህ የጠቀስከው ጥቅስ ራሱ ዮሐንስ ወንጌል ስንት 11 ከ45 ጀምረሽ ኦኬ 45 11 ከ45 ጀምረሽ አልዓዛርን ካስነሳው በኋላ ያለው ታሪክ ማለት ነው። ስለዚህ ወደ ማርያም ከመጡ ኢየሱስ ያደረገውን ከአይሁድ ብዙዎች በእርሱ አመኑ። ኢየሱስ ያደረገውን አይተው ማለት ነው። ከእርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮሜንም ሰዎች መጥተው አገራችንን ወገኖቻችንን ይወስዳሉ አሉ። እዚያም ዓመት ሊቀ ካህናት የነበረ ቀያፍ የሚሉት ከእርሱ አንዱ እናንተ ምንም አታውቁም፣ ሕዝቡን ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንደሚሻለን አታስቡም አላቸው። ቀያፍ ቅድም የጠቀስኩት ቁጥር 51 እንድገቢ። ኦኬ ይህንም የተናገረ ከራሱ አይደለም። ቀያፍ ከራሱ አይደለም ይህን የተናገረው ማለት ነው። ይህንንም የተናገረው ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ቴንኪው ጉድ አይዲያ። የጠቀስክልን ጥቅስ ቀያፋን ያመጣህልን ክርስቶስ ስለ ሕዝቡ እንደሚሞት የነገርከን ለድህነታችን ነው አይደለም? አሁንስ ኢየሱስ የተከሰሰበት ክስና አንተ ድኜበታለሁ የምትለው ድህነት አይገናኝም ነው እኔ በቪዲዮ ላይ የተናገርኩት። ቪዲዮን ደግማ አድርገው። አሁንም መጥራት በል የጠቀስከው ጥቅስ ቀያፋ ያመጣው የቀያፋን የጠቀስከው ስለ ሕዝቡ ቪዲዮን ክፈተው። ቆይ ኢየሱስ ምንም አንድ ጊዜ አንዴ ጨርሰሃል እኮ አደርብ ይመናል። እስከ መቼ ነው የሚጨረሰው? ግራ ገባኝ እኮ አልጨረስክም ወይ? አንዱ ስለ ሕዝቡ ሊሞት ማለት ስለ ድህነታችን አይደለም ብሏል። ስለ ሕዝቡ እያለ እየነገረው ማለት ነው። ክርስቶስ አስቀድሞ ደግሞ ስለ ሁሉ እንደሚሞት ቤዛ እንደሚሆነን ተናግሯል። እኔ ቁጥር 14 ደግሞ የተናገረው ምንድነው? ትንቢት ነው። ወንድማችን ብሏል።